የኔ ነው ባይነት የበዛበት የቴዲ አፍሮ ሙዚቃ በጣም አስቂኝ ክስተቶች ተከስቷል። እነሱ ምን አይነት ክስተት ናቸው እንመለከታለን። ቪዲዮን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በጣም አስገራሚ ነው። የቴዲ ሙዚቃ ለባለቤቱ ለአምለሰት ሙጬም ተርፈዋል። ብዙ ሰዎች የየራሳቸውን ፐርስፔክቲቭ ወይ ደግሞ የየራሳቸውን ትርጉም እየሰጡት ነው። ገጣሚው ከምን አንግል ጻፈ? ማንም ልብ ብሎ አላየም። በጣም የሚያስገርሙትና የሚያሰቁትን ቪዲዮዎች እንመለከታለን። አብራችሁን ቆዩ። ዘፈናቸው እንዳይሰራ ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ዘፈናቸው እንዳይከናወን ቴዲ አፍሮ ሙዚቃዎች እይታም ከ124 ሚሊዮን በላይ አልፏል። ዘፈናቸው ሞገስ እንዳይኖረው ከትላልቆቹ ዘፋኞች ከነ ቢያንሴ እና ከነ ታይለር ስዊፍት በዩቲዩብ ከሚለቋቸው ሙዚቃዎች ጋር የሚወዳደር ሆኖ ተገኝቷል። ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። አንተ እዚህ ዝም ብለህ ገርመጥመጥ እኛ ይደናል። ይሄው ያለበትን ደረጃ ይሁን እኔ የምላችሁ የቴዲ አፍሮ ዘፈን ከወጣ በኋላ በርካታ ሰዎች ዘፈን የምትሰሙ ሰዎች ገነት አትገቡ ምናምን ይላሉ እያላችሁ በቴክስትም በቪዲዮም እየሰራችሁ ያላችሁት እና ምን ልላችሁ መሰላችሁ? አመጣጤ ሲጀመር ሲኦል ለመግባት እስካሁን የሰራነው ስራ በቂ ነው። ሌላ የቴዲ አፍሮ ዘፈን አያስፈልገንም። በቂ ሲኦል መግቢያ ሰርተናል። ሲቀጥል እናንተም ገነት አትገቡም ልነግራችሁ ይፈል አንደኛ እኛን እንደዛ በማለታችሁ ሰውን ወንጀላችኋል፣ ፈርዳችኋል። ሰው ላይ ገነት አትገቡም። ሁለተኛ በፊትም የሰራችሁት ስራ ያላችሁበትን ቦታ ወደ ሲኦል ቁልቁለቱ በሩ ጋር ነው የቆማችሁት። እንደውም ከኛ ቀድማችሁ ተንደርጋችሁ የምትገቡት ልላችሁ ነበር አመጣጤ። ብቻ እኛ ቢያንስ ሲኦል ብንገባ እንኳን የቴዲ አፍሮን ዘፈን ሰምተን መንፈሳችን ታድሶ ነው ሲኦል የምንገባው። ይመቸን። ሲኦል ስንገባ እኛ የቴዲ አፍሮን ዘፈን እዛ ድጋሚ እንሰማዋለን። እናንተ ደግሞ እንደ አዲስ ትሰማላችሁ። እንዳትሰሙ እኛ ደግሞ እንበድላችኋለን ልላችሁ ነው አመጣጤ። ብቻ እኔ ምን አገባኝ እናንተ ይመቻችሁ። ብቻ ሁላችንም ሲኦል ነው የምንገባው። ገነት እንደማንገባ ልነግራችሁ ነው አመጣጤ። ይመቻችሁ። አባይ ለዘለው ባፍቀድ ማለት አምሮ በከዳት እንዴት ያማል 1126 ኮሜንት ትንሹ ቴዲ ብሎ ቴንኪ በኋላ ለረበለው ቴዲ ልትሆን አንተም እሺ ድንቄም አቤት ሰው ግን ኮሜንት ያነባል እንደ ጉዳብ ጠርጥረው የተመታ ለመርየም የተዘፈነው ወላሂ የሁላችንም ህመም ነው። ማነሽ ሉባባ መርየማ ነው ከዛሬ ጀምሮ ስምሽ። አዳምጪ ቴዲ ዘፈነልሽ። ተመን በረሃ ጀምሮ አስፋልት ጠራጊነት አይቻት ቀና ብላ አንገቷን አበሻነቷን አይቼ አይኛት ህደተኞች ዲያንዬ ቴንኪው አመሰግናለሁ። ጊፍት ጋላሪን እየሞላችሁ እና በቴዲ ላይ እንዲህ ሲወራ ነበር። ኦሮሞ እንኳን ዛሬ ብዙ አላየኋችሁ። ሲጀምር የቴዲ ፍቅር ሙዚቃ ያባዛ በጣም የፍቅር ሙዚቃዎች እንዳለ ዋስተዋል። ኦሮሞ ብሎ የተናገረበት ካለ ዳዊት እንደ ትግሬ ዝም ብለን አንምረው። እድሜ ልክ ፈርደን አረበሰማ 27 ዓመት አይደለም እኛ ምኞታችን 100 ዓመት ነው። ትበሰብስት ነበራት እስር ቤት ውስጥ። እስቲ እንደ ትግሬ ዲፈረን እስቲ እንደ ትግሬ በ17 ቁምጣ ቢለ እስቲ በ8 ቦቲ ገቡ ፊንፊኔ ብለህ አውራና ዝፈን ልብካለ አንዳንድ ሰው እኮ ይገባል ካለ ምህረት አንተ ሰው እኮ ሲቀር አይዞ ባጭር ቁምጣ የገባ ትግሬ ብሎ ዘፍኖ 4 ዓመት ብቻ ነው የታሰረው። እኛ ቂዳችን ሀገር መግዛት ሞቶ አማት ነው። ጋብታ ዘባስ ቢሳት ይቀራታል። ግን ቴዲ ይመቸው እናቴን አሪፍ አድርጎ ፖለቲካ ምናምን አልዘፈን የፖለቲካ ዘፈን አላየም። ስለ ስደተኞች ዘፍኗል። ስለ ትግሬዎች ግን ዘፈን ይቅርታ እቺ 17 መርፌ ይቅርታ አይለችም። ጽዮን ሙሽራነሽ ለሱ አይቅርታ ቀልዳለን። ቀልድ የለም እኮ በአሁኑ አገዛዝ እንዲህ ወጥቼ እንደፈለኩ ዘፍናል የለም። እናቴ ትሙት እስከ መጨረሻው ድረስ
ገብታት ይቀራል። ግን አሁን ፖለቲካ አልዘፈነም። እናቴም ፈታ ነው ያሉት። የአሁኑ ሙዚቃ ሁሉ ቆንጆ ነው። ግን ተጋሩ ካሳቸው የ17 መርፌን ካሳቸው ሲሆን ሙሽራ ነሽ ብሉ ባትከሳቸው ነበር የሚገርመኝ። ወያኔ ተመለሽ እያሉ የሚጨፍሩ ወጣቶች እኮ ቁጥራቸው በርካታ እኮ ነው። አቤት በምን ምክንያት ወያኔን ብትለምናት ደግሞ ተመልሳ አትመጣ። ሲሆን ሙሽራ አረካት። አዲስ የተወለደች ሕፃን ልጅ አረካት። አትመጣም ተመልስ። ስልጣን እንደሆነ ኦሮሞ ነው፣ ኦሮሞ ይዟል። አቤት አጎሮ አልሙቶ አዲስ አበባን ቴክኖሎጂ አቀናጅቶ ረሰው ፋይዳ መታወቂያ ሶቶ መውጣት የለ መግባት የለ እና ቤቱን እነሱ እኮ ቴክኖሎጂን ተጠቀሙት እኮ። አዲስ አበባ ላይ አሁን ፋይዳ መታወቂያ፣ የእጅ አሻራ፣ የአይን አሻራ እዚህ እንደ በፊቱ ምናምን ሀንግ እየሰራ መኪና ስፖኬ እየነቀልክ ምናምን የለም። በአሻራ መጥቶ ይዟል። የእግር አሻራው ላይ አለ። አሁን በፊት ትዝ ይለኛል ካቻቢቴ ይዘህ ካቻቢቴ ብሎን መፍቻ መስታወት ስትፈታ ትውላለህ። አሁን እኮ የለም እኮ ቀረ እኮ። ፖሊስ ትደውላለህ፣ ስፖኬ ጠፍቶብኛል ትላለህ። በፊት ዱርዬ ነበር የምትጠብቀው። በቃ እዚህ ጋር አዲስ መኪና ነው ስፖኬውን አፈላልጉኝ ትላለህ። ዱርዬዎች እዛው ቦታ የሰረቀውን ሰው ምናምን የሆነ ብር ትገጫለህ፣ ይሰጣል። አሁን የለም። ፖሊስ ትደውላለህ፣ ስፖኬ ተሰርቆብኛል፣ ይመጣሉ። ስፖኬው ላይ ያለውን አሻራ ብድግ ያደርጋሉ። አበበ ደበበ እሱን የወሰደብህ ፎቶ ይመጣል ምናምን። ፋይዳ መታወቂያ ዘምነዋለሁ ብትለኝ የእጅ አሻራ፣ የአይን አሻራ ከኦሮሞ እጃና ሞልጥም ነገርካችሁ እኮ ከማንተ ሰው በቀደም ደብረ ሲሆን አዲስ አበባ ለድርድር ትፈልጋለህ ሲባል አልሄድም ማለት ለምንድን ነው ይባላል። አይደል ጌታቸው ፋይዳ መታወቂያ ታደሰ ወረደም አዲስ አበባ ሲገባ አፍንጫውን ይዞ ፋይዳ መታወቂያ ያወጡለታል። እኔ እኮ ገባሁት አልወጣም ዘጨከው ተወልተናል። በቃ ተወልተናል። ቴዲ አፍሮ ዘፍኖልናል። ማን ነው ሊገባ ያሰበሰዋል? እንዴ አሁን ደግሞ ለወዳጆቻችን ቦታ እንለቃለን። እሺ ጉባላችሁ ጉላላ የታለ ሐሳባችሁ ትሰጣላችሁ ሁላችሁ። እናመሰግናለን ጅቦ፣ በጣም ደንግጠናል። ምን አባ ሐሳብ አለ? ቶሎ በል ቀጥል ተናገር። አስገባው ቡላላ እኔ የቡላላ አስገቢልኝ እስቲ የኔ ቆንጆ። የቲክቶክ ሳይኑን እየሰጣችሁ ታብታብ አድርጉ በእናታችሁ። ውልማር ለመታለች ጅቦ ያዞ ወንባ የሚለውን ሰምተሃል? ሙዚቃውን ነው የቴዲ ያዞ ወንባ የሚለው ሐሳብ ስጥ። እኔ ቲክቶክ ዞር ስል ያየሁት ነገር ነው። ሀጫሉ ስኪንግ አይታውታው ያዞ ወንባ በሚለው ዘፈን ጅቦ ያዞ ወንባ በሚለው ዘፈን ላይ እንግዲህ ዘፈኑ ተሰምቶ እየተፈለገ ነው። ቴዲ ተደብቋል። አሁን አይመስለኝም። ምንም አይነት ፖለቲካ አልዘፈንም። አቷሽ እኔ ኦኬ፣ በደንብ ስማው። የፍቅር ዘፈን ነው የዘፈነው። ተጋሩም ክሷቸዋል። ታውቃለህ ቡላላ? በደንብ ክሷቸዋል። እናቴ ድብና አድርጎ ነው የካሳቸው። እኔ እኮ ጨጓራዬን ይባሳመመ ዘፈኑ በጉራገኛ አይደል? እናንተ በምን ሰማችሁ እንዴ? ወልማጣ ጉራገኛ መስሎኝ። ኧረ አማርኛ ነው። አማርኛ ነው። እሺ አስተያየት ስጥ እስቲ። መቼ ገባኝ ነው ተጋሩ ተከሰዋል አልተካሱ? ጂቦ እኔ ከማንም በላይ 5 ቁጥር ተመችተኛለች። ምን የሚለው በጉራገኛ የሚረግጥን ረገጥ። ኦኬ ምንም ረገጣ የለውም። እኔ ግን ሰማሁት ምንም አይነት ረገጣ አላየሁም። ኧረ ስማው እንዴ በጨፈጨፈ መጨፍጨፍ እያለ ስለ አንድነት ነው የዘፈነው አብዛኛው። ኢትዮጵያን የነካ ነው። ያው ኢትዮጵያን አንድነት መንግስትን በደንብ አድርጎ ገልቦታል። የአዲስ አበባ ነው ለምሳሌ አዲስ አበባ ለምሳሌ ይባላል። ያ ባመናቸው ተከዳ አንድ ቀን ሰምቶ እኮ መተንተን ከባድ እኮ እሱም ነው። ግን ባመናቸው ተከዳነ ማለት ያው እንግዲህ አዲስ አበባ ላይ ጥግ ጥግ ማን እንዳለ ይታወቃል። እንዳለ አዲስ አበባ ላይ ማንም ወጀፈቼ
ቱሉ ዲምቱ ጀሞ ተከዳን የዋዳምጠኝ ግብጽን ነው የኤርትራን ምናምን እንደዛ ነው። ጎመን በጤና ይሻላል ለዚህ ያርግላጅ። አይ የቴዲን ዘፈን በአንድ ቀን አሁን እንደወጣ ሰምተን በሁለት ሰዓት ውስጥ መጥቶ መተንተን ከባድ ነው። እንግዲህ እንደቀረጥፈው እፈራለሁ። ኧረ ቆይ ጅቦዬ እንዴት ነህ? የቴዲ አፍሮ ዘፈን የፍቅር ዘፈን ይበዛበታል። ጠዋት ተነስቼ ሰምቼዋለሁ። ሰዎች ግን ምን ይፈልጋሉ መሰለ ልጁን ማያያዝ፣ ይሄ ከፖለቲካ ጋር ተያይዞ ያለፈው የተሰቃየው ሳይበቃው አሁን ደግሞ በፖለቲካ ይሄኛው መንግስትን ይነካል፣ ይሄኛው እንትናን ይነካል፣ ይሄኛው እንትናን ብሔር ይነካል። ሰው እንደሚፈልገው ከፋፍለው ከዛ ሌላ ነገር በጣም ነው እኮ የምትገርሙት። ሰው በተመቸው ነው የሚተረጉመው። እንደተመቻችሁ ፖለቲካ አታርጉት። አንድ ጥያቄ ልጠይቅሽና በዛ መልሽ። እኔ መንግስት እኮ የተባለው ስለ መንግስት አይመለከተኝ፣ ግን እኔ ስለ መንግስት ነው ያለው። ስለ መንግስት አያገባኝም። እንደፈለጋችሁ ፖለቲካ ጋር አትሰዱት። ልጁን አንድ ልጠይቃት ተሸግሮታል። አላወራ ተደማመጡ እንዳታስገለብጡ። እኔ ሶፊን እንትላታለሁ፣ ሀሳቧን አከብራለሁ። ግን መሀል ገብተው አወጡ እንዳር ምን ማለት ነው? ገጣሚውን ነው መመለስ ያለበትን ጥያቄ። ምን ማለት ነው ብለሽ ታስቢያለሽ? ምን አልገብተው አወጡ እንዳር እና ምን ማለት ነው? ቴዲን መጠየቅ ነው። ስለ ፍቅር ምን ማለት ነው? ምን ማለት ነው? መሀል የኢትዮጵያ መሀል ምንድን ናት? መስቀል አደባባይ ናት ወይ አድዋ ናት? ገብቶኛል። ሁላችሁ ፖለቲካ እየተነተናችሁ ነው። የመሀል ኢትዮጵያ አዲስ አበባ ናት። አዲስ አበባ ደግሞ የኦሮሞ እሰይ አንተ ይባስ አንተ ፈታ በል የተመታ በኦሮሞ ተከበህ መሀል ገብቶ ትላለህ። ተንጫጫቸው ይሁን እኮ ብዙ ነገር እኮ እናውቃለን። ሳናቅ ሕድግ አድርገን ነው እንጂ ዋናው ነገር ቴዲ አፍሮ ለትግራይ ህዝብ ሙሽራ ማድረጉን። ማርያም ጽዮንን ሙሽራ ካደረገ በፊት እኮ ጎንደር ሙሽራ ነሽ ሲል ነበር የምናውቀው። አሁን ግን ማርያም ጽዮንዬ ሙሽራ ነሽ። አዎ ሙሽራ ናት፣ ግን ተመልሳ ወደ ፊንፊኔ አትመጣም። ኮፒ ሊንክ ታብታው ያደረጋችሁ ብላላ የታባተ ነው። ቆይ አሁን አንተ ሰውዬ ሕደግ ለዚህ ምስኪን ልጅ ልታስቦላው ነው እንዴ? ጎንደር የቴዎድሮስ ሀገር ለአንዲት ሙሽራ ዋልታና ማገር። በነገራችን ላይ ለእናንተ ኢትዮጵያዊነት ማለት ምን ማለት ነው? በትክክል የመለሰ ሰው እውነት ኢትዮጵያዊነት ገብቶታል ብዬ አስባለሁ። ነገር ግን አንዳንድ ሰዎች በብሔር ፈረስ መጋለብ የሚፈልጉ ኢትዮጵያዊነት ይሄ ነው የሚሉ ሰዎች የተሳሳቱ ሰዎች ስላየው ነው። የቴዲ ሙዚቃ ብዙ ሰው ይተነትናል። ጻፊው ከምን አውድ ጻፈ ባለቤቱ ነው የሚያውቀው፣ እኛ አናውቅም። እነዚህ ሙዚቃዎች እኔ የሚመች ልጅ አለ ጌታቸው ረዳ ስለ ቴዲ አፍሮ አልበም ምን ልል ይችላል ብሎ ይመች። ናቲ በጣም ይመች፣ ትችላለህ። የእውነት ይሄንን ስም ውስጥ የቴዎድሮስ ካሳሁን አዲሱን አልበም ለማንኛውም ህዝብ የመስማት እድል አጋጥሞኝ ነበር። ፓርቲኩላርሊ መሳሪያ ጣል ዳዳ አስጣል የሚለው ሙዚቃ ተመችቶኛል። ያው ቴዎድሮስ ድሮ ከኢህአዴግም ጀምሮ የፌዴራል ስርዓቱ ላይ ጥያቄ ያለው የፌዴራል ስርዓቱ ሀገር አፍርሷል ብሎ ያስባል። አይመቸውም፣ ያው መብቱ ነው። ያው የሚያሳዝነኝ መንገድ ቴዲ የፌዴራል ስርዓቱን እንዲሳርጉት ንጉሱ እንዲመጡ ይፈልጋል። ንጉሱ አርፈዋል። ጌታቸው ረዳ ምንም ማድረግ አንችልም። ንጉሱ ሞተዋል። የገደለውም ኢህአዴግ አይደለም፣ ወር ብልጽግና አይደለም። ንጉሱን የገደለው መንግስቱ ነው። መንግስቱ ዚምባብዌ አለለት ሄዶ እዛ ቢያናገራቸው ብዬ ነው። ብዙ አልበሙን አልሰማቸውም፣ ግን አንዳንዴ ሲልኩልኝ ሰማለሁ። ንጉሱ ቢመለሱ ያቺ የድሮዋን ባንዲራ ይዟት ይመጣል። ኖስታልጂ ምናምን አለበት ቴዲ፣ ያው መብቱ ነው። ግን ንጉሱ ሞተዋል። እዛ ላይ መተኛት መቻል አለበት። እዚህ ፋክት ላይ ንጉሱ አርፈዋል። ኢትዮጵያ ከዚች ካለችበት ሁኔታ እንዴት እናንሳት ላይ ቴዲ ዛች ላይ ብዙ መልስ አይሰጥም። ያው
ኢትዮጵያ ፍቅር ያሸንፋል ብሎ ነው የሚዘጋው። ያው ምን እሱ ፋክት ችግር ፍቅር ያሸንፋልነት ነው። ሀገሩን ስለማያምን በተለያዩ ሀገሮች እየወልድ ሚስቱን እየላከ ያስወልዳል። እቺ ደግሞ አምለሰትን አሰጣች። በቃ ይለለ በስማም ሰው እኮ ከዛ 5-6 ዓመት ይቆይና 5-6 ዓመት ይቆይና ገንዘብ መቀፈል ሲፈልግ መጥቶ የህዝብን ልብ ይኮረኩራል። እሺ ከዛስ ሀገርህን አንተ ጭንቅላት ውስጥ ነው የገደልካት። አንተ ጭንቅላት ውስጥ where was you 8 ዓመት ምን አረክ? ለዚህ ለኢትዮጵያ ህዝብ ምን አረክ? 8 ዓመት ሙሉ ኢትዮጵያዊ እናት ለሀገር መከላከያ ሰራዊት አባል እንዲሆን ልጇን እየሰጠች ለሀገር ያ ልጇ ለሀገር እየተሰዋ ሀገር እንዳትሞት ሀገር እንድትቀጥል እየተሰዋ ለሀገር ቴዲ አፍሮ ዳስጣልቤ ብሎ ዘፈነ፣ መንግስትን ተቸ። ይህንን ሐሳብ መሞገት የከበዳቸው ሰዎች ምን ያደረጉት ነው? ትዊስት አድርገው ከብሔር ጋር ለማገናኘት ብሔር ነው የሰደበው ብሔር ነው የተቸው ወደሚል ለማምጣት እየተሞከረ ነው። እኛ ሀገር ምን እንደምመኝ ታውቃላችሁ? ከመመኛቸው ብዙ ነገሮች መካከል አንደኛው ቀን ወጥቶልን ሐሳብን እንደ ሐሳብ መሞገት ምንችልበት ቀን እንዲመጣ። ይህ ሐሳብ አይረባም፣ ማይረባ ዘፈን ነው። የኢትዮጵያ መንግስት ልማቱን እያቀጣጠለ ነው፣ ኮሪደር ልማቱ አብዷል፣ አገሪቱ እየለመለመች ነው፣ እያደገች ነው ብሎ የሚከራከር ሰው የሚመጣበት ቀን ይናፍቀኛል። የሆነ ደግሞ ተመሳሳይ የሆነ የተሰራ የተዘጋጀና የተላከላቸው መልእክት ያለ ይመስላል። ተመሳሳይ መልእክት አባይ ሲመረቅ ዝም ብሎ አሁን መንግስትን ይተቻል እንዲህ ብሎ ምናምን የሆነ ሰው ጽፎ የበተነው ነገር ነው ይመስለው። ምን እመኛለሁ? አንድ ቀን በሐሳብ የምንከራከርበት ቀን። የቴዲ ሐሳብ አይረባም፣ እሱን አንስተው የሚሞግቱ ሰዎች አሉ which I respect። የቴዲን ኢትዮጵያ ምን ማቃት እኔን የምትወክለኝ ኢትዮጵያ አይደለችም ምናምን ጤናማ የመዋያ ርዕስ ነው። ከዛ ግን ወስዶ ቴዲ ዳስጣል ሲል ከብሔር ጋር ቴዲ በ17 መርፌ ሲል ከብሔር ጋር የምታያይዙ ሰዎች ጌታ ይንቀለላችሁ ምንም ማለት ነው። እንደዛ ነው። አዎ ከባድ ነው። በነገራችን ላይ አሁን የተናገረው ጋዜጠኛ ነው። በነገራችን ላይ ኢቲቪ ላይም ፋናም ሲሰራ የነበረው እንዲሁም ደግሞ ባልሳሳት ዴስ ቲቪ ላይ ተንታኝ ነበረ ወይ ደግሞ ዴስ ቲቪ ላይ ይመስለኛል ባልሳሳት። እና ቴዲ ከምን አንግል ጻፈ፣ ሰዎች ከምን አንግል እየተረዱ ነው ያለው፣ ስህተቱ ያለው የተረዱት ሰዎች ጋር ነው። አሁን ለምሳሌ ጀንበርን ሲዘፍን እኔ በጨረሻው ላይ አሁን ከሰዓቱ ከጠዋቱ 11 ሰዓት ነው አለ ማለት ሊነጋ ነው፣ ድንግዝግዝ እያለ ነው ሊነጋ ነው እንደማለት ነውና ከምን አውድ እንደጻፈ ምን አስቦ እንደጻፈ ከባለቤቱ የሆነ የምንጠብቀው ነገር መኖር መቻል አለበት ብዬ አስባለሁ። ቴዲን ኢንተርቪው የሚሰጠው ሰው አይደለም፣ ካልሰጠም ደግሞ ዝም ማለት ነው እንጂ ለራሳችን እንዲመች አድርገን ከተጠቀምነው ኢትዮጵያ ለምትባለው ሀገር ትንሽ ይከብዳል ብዬ ፖለቲካ ለመተንተን አይደለም። ያው ባቅብቲ ያለችው ልነግራችሁ ነው እንጂ ያላቅም። ሌላኛው ደግሞ ተሰርቅ ያለው ቴዲ ዜማይን ሰርቆኛል የሚል ግለሰብ ተከስቷል። ምኑ ነው የሚመሳሰል? የሰማይ አምላክ አቤት ምሕረቱ ማድረግ ይችላል ደካማን በርቱ። የቴዲ አፍሮን ዘፈን ከፍቼ እየሰማሁ ሲንግል መሆኔን ሳቅ ልቤን ስለነካው እንዴት እንዳትኖርም የምጋብዛት ሴት እስከመቻልኩና ደግሞ ብቸኝነት ቆርጬ የተነሳው በኢንስታግራም የጠበስኳትን ልጅ ፕሮፖዝ ላረጋት። ለሲንግሉ ጀለስ ሼር እያረጋችሁ አንተም ሞክር በሉት። እምቢ ብትለኝስ ብዬ ስላሰብኩኝ ቅድመ ጥንቃቄ ማድረግ ስላለብኝ አንድ ሀሳብ መጣልኝ። አይሆንም ስትለኝ ነፍሷን ወደ ሰማይ መላክ እንዳለብኝ ከታች አንስቶ ላይ ጥቁር ለበስኩና ከዛ የፈጠነ ከዶር ሞጣውና ፕሮፖዝ ማድረጊያ እርጥብ አሰርቼ በደረቁ በልታ ትንም እንደይላት ጁሷንም ገዝቼ ቶሎ እንድትመጭ ብዬ ደውዬ ጠርቻት ሰው ማይኖር
ከምኖርበት ጫካ ውስጥ ወስጃት እርጥቤን እንዳያስኩ ድንገት ተበርክኬ ስላት የኔ ፍቅር ታገብኛለሽ በጣም ሳቀችና አለችኝ በጭራሽ። ልቤን ስትሰብረው አንገቴን ደፍቼ ልሄድ አስመስዬ ከኋላ አለፍኩና ጁሴን ጠጣርጌ ማስኬን አረኩና ከኔ ውጪ ወደ ውጪ ብያት አንገቷን ቀጭቼ አሰነባብቻ እርጥቤን አንስቼ ራሴ እየበላው የፈጠነ ጠፋው። ዶርሜ ሄድኩኝና ኢንስታግራም ላይ ቶሎ ብዬ ገባው። እሷም እስክትቀጭ ሰባተኛ ቺኬን አሁን ልሞክር ነው። ፎሎ እንዳይረሳ። አመሰግናለሁ ቭሎግ። እንግዲህ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁበት የመዝናኛው ፓርት ብቻ ወሰዱ። ሌላው ፖለቲካውን ለፖለቲከኞች እንተዋለን። ግን ኢትዮጵያን የምንወድ ሰዎች ካለን ሌላ ብሔር ሌላ ራሳችን እንደምንወድ ለሌሎችም ሪስፔክት ብናደርግ የሚለውን መልእክቴን አስተላልፋለሁ። ቀጣይ በምርጥ ቪዲዮ እንገናኛለን። ፒስ አውት።